በጥንት ዘመን በአንድ ጸጥተኛ ወንዝ ዳርቻ ላይ የምትገኝ አንዲት ትንሽ መንደር ነበረች። በዚህች መንደር ውስጥ ደግ ልብ ያለው አንድ አንጥረኛ ከባለቤቱና ከሁለት ሴት ልጆቹ ጋር ይኖር ነበር። አንጥረኛው በየቀኑ ማለዳ ላይ ወደ ሥራ ቦታው ሂዶ ሰይፎችን እየቀጠቀጠ የሚሰራ፣ ምሽት ላይም ለቤተሰቡ የሚሆን በቂ ምግብና መጠጥ ይዞ የሚመለስ ተራ ሰው ነበር። ከሚያገኘው ገንዘብ የተረፈውን ለሁለቱ ልጆቹ የሚያስፈልገውን እንድትገዛበት ለሚስቱ ይሰጣት ነበር። ነገር ግን ትልቋ ልጅ በጣም አማራሪ ነበረች። ሁልጊዜም አባቷ አዳዲስ ዕቃዎችን እንዲገዛላት ተጠይቀው ነበር። በየቀኑ ምሽት ሲሆን በአዳዲስ ልብሶቿ ተኩላ በክፍሏ ውስጥ ባለው መስታወት ፊት ትቀመጣለች። በቤተ መንግሥት ውስጥ እንዳለች ልዕልት ለራሷ ታወራ ነበር። ብቸኛው ህልሟ ባለሀብት ማግባት ነበር። ታናሽ እህቷ ግን ከእሷ በተቃራኒ እናቷን በቤት ሥራ ሁሉ የምታግዛት ስትሆን አንድም ቀን አጉረምርማ አታውቅም። ይልቁንም ሁልጊዜ አባቷን የምታመሰግንና የምትመርቅ ነበረች። ይሁን እንጂ ሁለቱ ልጃገረዶች በአንድ ሥራ ይተባበሩ ነበር። እሱም በየሳምንቱ ለቤት የሚያስፈልጉ ዕቃዎችን ለመግዛት ወደ ቅርብ ባለው ገበያ መሄድ ነበር። ትልቋ ልጅ በየሳምንቱ ገበያ የሚሄዱበትን ቀን በጉጉት ትጠብቃለች። አንድ ባለሀብት አይቷት እንዲወዳትና እንዲያገባት በማሰብ በአዳዲስ ልብሶቿ ተኳኩላ ትሄድ ነበር። አንድ ቀን አንጥረኛው እንደተለመደው ወደ ስራው ሲሄድ አንድ ግዙፍ ተኩላ ወደ ዛፉ ላይ ሲወጣ ተመለከተ። በዛፉ ላይ የቁራ ጎጆ ነበረና ተኩላው የቁራዎቹን ልጆች ለመብላት እየሞከረ ነበር። በቅጽበት አንጥረኛው እንደ ንፋስ ፈጥኖ ሰይፉን ወደ ተኩላው ወረወረው። ጭንቅላቱንም መትቶ ገደለው። ከጥቂት ደቂቃዎች በኋላ ቁራው ወደ ልጆቹ ሲመለስ ተኩላው ከዛፍ ስር ወድቆ አገኘው። ቁራውም ወደ አንጥረኛው ቀረበና ተከተለኝ አንተ ደግ ሰው አለው። አንጥረኛው ቁራው ሲያናግረው በመስማቱ ተደነቀ። ነገር ግን በጥርጣሬ እየተከተለው በአረንጓዴ የአትክልት ስፍራ መሃል ወደሚገኘው ጥንታዊ ዛፍ ወሰደው። በዚያን ጊዜ ወፉ ለአንጥረኛው እዚህ ዛፍ አጠገብ ቆፍር፣ ላንተ የሚሆን ውድ ነገር አለ ብሎት በረረ። አንጥረኛው መቆፈር ሲጀምር በጥንቃቄ የተጠቀለለ አሮጌ ጥቅልል አገኘ። አንጥረኛው በሁኔታው ተገርሞ ጥቅልሉን ሲከፍተው የሚያብረቀርቅ ሰይፍ አገኘ። ነገር ግን ሰይፉ ከዚህ በፊት እንደሚሰራቸው እንደነበሩት ሰይፎች አልነበረም። ከዚህ በፊት አይቶት ከማያውቀው እንግዳ ብረት የተሰራ ነበር። ሰይፉ በጣም ስለታማ ቢሆንም ነገር ግን ሰይፉ በጣም ስስ ነበር። አንጥረኛው ሰይፉን ወደ ላይ ሲያነሳው አንድ እንግዳ የሆነ የሰው ምስል በላዩ ላይ አየ። ያ ምስል የእሱ ቢሆንም አሁን ካለው ሁኔታ ፈጽሞ የተለየ መሆኑን ሲረዳ ደነገጠ። ፍርሃት ተሰማውና ስለ ሚስቱና ስለ ልጆቹ አሰበ። እሱ አንድ ነገር ቢሆን የእነሱ ዕጣ ፈንታ ምን እንደሚሆን ፈራ። ነገር ግን ከዚያ በኋላ ያየው ነገር ይበልጥ አስገራሚ ነበር። ስለ ቤተሰቡ ባሰበበት ቅጽበት የእነሱ ምስል በሰይፉ ላይ ታየ። ትልቋ ልጁ በክፍሏ ውስጥ ሆና መስታወት ፊት ተቀምጣ በውበቷ ስትመካ፣ ታናሽ ልጁ ደግሞ በኩሽና ውስጥ እናቷን ምግብ በመስራት ስታግዝ አያቸው። ፊቱ ላይም ፈገግታ ሳይለይ ይመለከታቸው ጀመር። ነገር ግን ስለ ራሷ ብቻ በምታስበው በትልቋ ልጅ አዘነ። እዚህ ጋር አንጥረኛው የሰይፉን ጉዳይ ሚስጥር አድርጎ ለመያዝ ወሰነ። ወደ ሥራ ቦታውም ተመልሶ ሰይፉ ደህንነቱ በተጠበቀ ቦታ ደበቀውና ስራውንም ቀጠለ። በቀኑ መገባደጃ ወደ ቤቱ ተመለሰ። ሚስቱ ስለ ዋለው ውሎ ብትጠይቀውም እነሱን ላለማስጨነቅ ስለ ሰይፉ ታሪክ ዝምታን መረጠ። ሊተኛ ሲልም በዚህ ሰይፍ ምን ላድርግ፣ ልጣለው ወይንስ ልሽጠው ብሎ አሰበ። ከዚያም ሰይፉን ይዞ ቤተሰቡን እየተከታተለ ስለ እነሱ እርግጠኛ ለመሆን ወሰነ። ቀናትና ሳምንታት አለፉ። አንጥረኛው በየቀኑ ጠዋት ወደ ስራው ይሄዳል፣ በሰይፉም ቤተሰቡን ይመለከታል። ምሽት ላይ ወደ ቤት ሲመለስ ትልቋ ልጁ በጣፋጭ ፈገግታ ተቀበላ ቀኑን ሙሉ እናቷን ስትረዳ እንደዋለች ትነግራቸዋለች። እናቷ ግን ምንም ሳትናገር በዝምታ ትመለከታታለች። አንጥረኛው ቀኑን ሙሉ ምን ሲያደርጉ እንደዋሉ ሲነግራቸው ሁለቱ ልጆቹ ይገረሙና አባትየው ቤት ሳይኖር እንዴት ሊያውቅ እንደቻለ ይጠይቃሉ። ሚስትም በየምሽቱ የምትደብቀው ሚስጥር አለ ትለው ነበር። እሱ ግን ልጆቼን በሚገባ አውቃቸዋለሁ በማለት ያረጋጋታል። ወራት አለፉ። አንድ ቀን አንጥረኛው ስራ ላይ እያለ ተጎዳና በጣም ታመመ። መስራትም አልቻለም።
ሚስቱ ቀኑን ሙሉ ታስታምመው ነበር። ትልቋ ልጁ ገበያ ሂዳ ዕቃዎችን ታመጣለች። ታናሿ ግን የአባቷን ቦታ ተክታ በስራው ቦታው ለመስራት ወሰነች። ስራው ለሷ እድሜ ለዛውም ለሴት ልጅ በጣም ከባድ ነበር። ነገር ግን አንድም ቀን አላማረረች። አንድ ምሽት አንጥረኛው አልጋው ላይ ተኝቶ ሳለ መጨረሻው መቃረቡን ተሰማው። ባለቤቱ ልጆቹን እንድትጠራ ነገራት። አባታቸውን እንዳይረሱ ሁልጊዜም እንዲዘይሩትና እናታቸውን እንዲንከባከቡ አዘዛቸው። ከዚያም ልጆቹን ከክፍሉ አስወጥቶ ለባለቤቱ የደበቀውን ምስጢር ሁሉ ነገራት። የአስማታዊውን ሰይፍ ታሪክና ያለበትን ቦታ አረዳት። ሚስትየው በባሏ ንግግር ብትገረምም በህመሙ ምክንያት የሚቀባጠረው ነገር መሰላት። በማግስቱ ጧት አንጥረኛው ሕይወቱ አልፎ ተገኘ። እናትና ልጆቹ በለቅሶ ተዋጡ። በዚያው ቀን ምሽት ጎረቤቶቹ ቀበሩት። ወደ ቤት ሲመለሱ እናትየው ለልጆቹ አሁን በራሳችሁ መቆም አለባችሁ፣ ቤተሰባችን ጠንካራ ሆኖ እንዲቀጥል እያንዳንዳችሁ መርዳት አለባችሁ አለቻቸው። ታናሿ ልጅ እኔ አባቴን ተክቼ በሥራ ቦታ ውስጥ እሰራለሁ አለች። ትልቋ ግን ተቃውማ እኔ የቤት ሥራ አልችልም፣ በየሳምንቱ ገበያ መውጣቱ ይበቃኛል አለች። እናትየው ባሏ ስለነገራት ሰይፍ ታስብ ነበር፣ ነገር ግን ለልጆቹ አልነገረቻቸውም። ታናሿ በየቀኑ ትሰራ ነበር። ስትመለስም እናቷን ትረዳለች። ድካም ቢሰማትም አልተወችም። ትልቋ ግን አሁንም ለመርዳት ፈቃደኛ አልነበረችም። አንድ ቀን ትልቋ ልጅ ገበያ ላይ እያለች አንድ ነጋዴ አያትና ወደዳት። ስለ ቤተሰቦቿም ጠየቃት። እሷም ስለ ደህንነቷ ሁሉ ነገረችው። ነገር ግን እሱ ባለሀብት ስለነበር ግድ አልሰጠውም። ጋብቻ ሲጠይቃት ወዲያው ተስማማች። ወደ ቤት ተመልሳ ለእናቷ ነገረቻት። እናትም ልጇ ህልሟ ተሳክቶ ከድህነት ልትወጣ በመሆኑ ተደሰተች። ከጥቂት ቀናት በኋላ ሰርጉ ተፈጽሞ ትልቋ ልጅ በየሳምንቱ እንደምትዘይራቸው ቃል ገብታ ተለየች። ወራት አለፉ፣ ግን ትልቋ ልጅ ቃሏን አልጠበቀችም። ዜናዋም ጠፋ። እናትየው በጣም አዘነች። ታናሿና እናቷ ብቻቸውን ቀሩ። ድካም ቢበረታባቸውም ታናሿ የአባቷን ትዕዛዝ በመፈጸሟ ደስተኛ ነበረች። እናቷ ግን ታናሿ ልጇ ደግ ሰው አግብታ እንድታረፍ ትመኝ ነበር። 1 ዓመት አለፈ። አንድ ቀን ታናሿ ልጅ ስራ ውስጥ ስትሰራ በሰይፉ ክፉኛ ተጎዳች። በህመም ስትጮህ አንድ በዚያ የሚያልፍ የገበያ ሰራተኛ ወጣት ሰምቶ ረዳት። ወደ ቤቷም ተሸክሞ ወሰዳት። የወጣቱ ልብ በሁኔታቸው ተነካ። በየቀኑ ምግብና መጠጥ ይዞላቸው እየመጣ ይጠይቃቸው ጀመር። ወጣቱ በታናሿ ልጅ ውበትና ደግነት ተማርኮ ጋብቻ ጠየቀ። እናትየውም ወዲያው ተስማማች። ሰርጉ ተፈጽሞ ታናሿ ወደ ባሏ ቤት ልትሄድ ስትል እናቷን ብቻዋን በመተዋ አለቀሰች። ባሏ ግን በየሳምንቱ እንደሚመጡ ቃል ገብቶ አረጋጋት። እናትየው ብቻዋን ስትቀር ስለ አስማታዊው ሰይፍ ትዝ አላት። ወደ ስራ ቦታ ሂዳ ስትቆፍር ሰይፉንና ባሏ የተወላትን ትልቅ የወርቅ ከረጢት አገኘች። ወደ ቤት ተመልሳ ሰይፉን ስታይ ትልቋ ልጅን አሰበች። ስሟንም ስትጠራ በሰይፉ ላይ ልጇ መስታወት ፊት ተቀምጣ ታየች። ነገር ግን ባሏ እየጮህባት ሁልጊዜ መስታወት ፊት መቀመጥ ይበቃሻል፣ ወደ ቤተሰቦችሽ ሂደሽ አጠይቃቸውም ሲላት አየች። ልጇ ግን እንደገና ያንን ደህንነት ማስታወስ አልፈልግም ብላ ስትመልስ እናትየው ሰምታ በድንጋጤ ሰይፉን ጣለችው። በማግስቱ እናትየው ራሷ ልጇን ለመጠየቅ ሄደች። ቤቱ ደርሳ በሩን ስታንኳኳ አገልጋዩ ወጣ። እናቷ እንደሆነች ለልጇ እንዲነግርላት ጠየቀችው። ልጇ ግን እናቴ ከቆይታ በፊት ሞታለች፣ በሩ ላይ ያለችው ሴት ውሸታም ናት ብላ አባረረቻት። እናትየው በልጇ ንግግር ልቧ ተሰበረ። ከዚያም እናትየው ወደ ታናሿ ልጅ ቤት ሄደች። ታናሽየዋ ልጇ እናቷን ስታይ በደስታ አለቀሰች፣ እጅና እግሯን ሳመች። እናትየውም የወርቁንና የሰይፉን ምስጢር ለታናሿ ልጇ ነገረቻት። ታናሽ ልጅና ባሏም ወደ እናትየው ቤት ተመልሰው አብረው መኖር ጀመሩ። አዲስ ትልቅ ቤት ገዝተውም ባለሀብት ሆኑ። ድሆችንም ይረዱ ጀመር። ከብዙ ዓመታት በኋላ ትልቋ ልጅ በሩ ላይ ቆማ ተገኘች። እያለቀሰች እናቷን ይቅርታ ጠየቀች። ባሏ ስራ ስለማትሰራና ስለማታግዝ እንደፈታት ነገረቻት። እናትየውም በደግነት ይቅር አለቻት። ከዚያ ቀን ጀምሮ ቤተሰቡ በአንድነት በፍቅርና በደስታ መኖር ጀመሩ። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን።
ቪዲዮንም ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።